የባንክ ብር ነበረብኝ። ከባንክ ተደወለልኝና ዛሬ መክፈል አለብሽ አሉ። ሲሉኝ ጊዜ ብር አልነበረኝም። አጋጣሚ ሰዎች ያወጣሁት ነገር ስለነበረ በጣም ተጨናንቄ ነበር። በጣም ከሚገባል በጣም ደነገጥኩኝ። ማደርገው ነገር ግራ ገባኝ። ሰውን ብጠይቅ አያምነኝም ይኖራታል ብሎ ስለሚያስብ ማለት ነው። ከዛ በማግስቱ ማታ ቤት ገብቼ ጸሎት ማድረስ ራሱ አቃተኝና ማሰብ አቃተኝ። በቃና ተኛው ይቅረውኝ ብያለሁ። በማግስቱ ሌሊት መጣሁ ልጆችን ይዤ ዋሻ ገብቼ ጸሎቴን በጣም አልቅሼ ነገርኳት። እንባዬን ቀርጌ ስዕሏ ላይ ቀባሁኝ። ከዛ ለእኔ አይገባኝም። እኔ በጣም ኃጢአተኛ ነኝ እውነት ለመናገር ማለት ነው። በጣም ቆሻሻ ሰው ነኝ። ከዛ ሄድኩኝ። ማህበር ነበር ዙሪያዬን ተካፍዬ ነው ብዬ ብር ደውዬ ሰው እንዳያየኩኝ ሰዎች አስገቡልኝ ብር። ከዛ በኋላ በማግስቱ ሰኞ ባንክ ማናጀሩ ጋር ደውዬ ብሩ የንግድ ባንክ ነው እና እንዴት አድርጌ ላስገባው ወደዛ ባንክ ስለው ጊዜ እንዴት ብለሽ እኮ ተከፍሎልሻል አለኝ። ተከፍሎልሻል እንደውም ቀሪ ብር ወደ አካውንትሽ ገብቷል አለ ሲለኝ እንዴት ተነገጥኩና ልጅ አለችኝ በእሷ ስራ አስጀምረኝ ነበር ወዲያስታለኝ። ከዛ ለዚህ ደወልኩና ከፍለሻል እንዴ ባንኩን ብር አልኳት። በፍጹም ነው ያልከፈልኩ ማለት ነው። እኔ ከዚህ በኋላ ብር አለብሽ እንኳን ቢሉኝ በዛን ሰዓት ከዛ ጭንቀት አወጣችኝ። እኔ መናገር አልችልም ስለሷ። እኔ ኃጢአተኛ ነኝ። ለእኔ የደረሰችልኝ ሁላችሁም በመጀመሪያ መታደል ነው። እንኳን እመቤታችን አገዘችሽ፣ እንኳን ከጭንቀት ገላገለችሽ። ሁላችሁም ለእነዚህ አይነት ምስክርነት እንድትበቁ ከእናንተ የሚጠበቀው በእናትነቷ በአማላጅነቷ አምናችሁ በልጇ የሚደርሰችነት አምናችሁ